ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬም እንደተለመደው ከች ብያለሁ። ዛሬ ግን ስመጣ ያው እህታችን ሳውዲ አረቢያ ጅዳ ማለት ነው ይህንን ነገር አድምጡት፣ እንወያይበታለን ማለት ነው። هذه البنت عايشة في السعودية في الدمام كيرج بايجنسي كيرج صار لها 3 شهور 3 شهور هوناتها كذا يهون عند بيت تقبلنا إذا بيت كجباي سويتشو تلك سويتش ناتشو عربية بدماتشين بلو ላስቀመውና ማለት ነው። እዚህ ጋር ያሰማኋችሁ ድምጽ ልጅቷ ስትመጣ ከኢትዮጵያ ወደ ሳውዲ አረቢያ ሲልኳት ኤምባሲዎቹ አረብኛ ቋንቋ ትችላለች ብለው ያመጧት ማለት ነው። ብዙዎቻችን እናውቀዋለን። አረብ ሀገር ስትመጡ ቋንቋ የሚችልና ቋንቋ የማይችል ተመርጦ ቪዲዮ ታይቶ አንዳንዶቻቸው ደግሞ ቪዲዮ ራሱ አይተው አናምን ብለው ደውለው የሚያወራችሁ አሉ። ነገር ግን እዚህ ጋር አሁን የገደለው ብቻ ሳይሆን የኢትዮጵያ ኤምባሲ የጅዳ ማለት ነው እዚህ ጋር በጣም ስህተት የሰራው እሱ ነው። ነፍሰ ገዳይም ናቸው ማለት ነው። ምክንያቱም እንዴት ቋንቋ ማችል ልጅ ቋንቋ ትችላለች ብለው ያመጣሉ። ሲቀጥል ደግሞ በስነ ስርዓት ሀገሯ መላክ ይመስል ጭራሽ እስከ ግድያ የደረሰ ማለት ነው። እና እንዴት ነው በዚህ ልክ ሰዎች ሲደበደቡ ለስራ ብላችሁ አምጥታችሁ ገንዘባችሁ ተቀብላችሁ የሰው ነፍስ ሲጠፋ ማለት ነው እንዴት ነው የምንኖሩት እንዴ? ኧረ ተው እንዴ! የኢትዮጵያ ኤምባሲ ሆናችሁ የኢትዮጵያ ሁሉም በእያንዳንዱ ሀገር ያለው ቢሮ ማለት ነው ይሄ ሁሉም ጋር ነው። ይሄንን ነገር አሁን የዚች ልጅ ህይወት ከዚህ በፊት ብዙ ነገር ተፈጥሮ ዝም ተብሎ ተረግጦ ሄዷል። ስንት እህቶቻችን ተደፍረው፣ ስንት እህቶቻችን አንገታቸው ላይ ያለ ጥፋታቸው ገመድ ተንጠልጥሎ ስንት ህይወታቸው ያለፉ እህቶች አሉ። ዛሬም ግን እዛው ነን። ዛሬም ይሄንን ነገር አለ እና እንዴት ነው በህዝባችሁ በራሳችሁ ዜጋ የራሳችሁን ዜጋ አሳልፋችሁ መስጠቱት? ቢያንስ እኮ በሌላው ዜጋ መማር ትችላላችሁ። እውነቴን ነው። የሌላው ሀገር ዜጋ እንዴት እንደሚንከባከቧቸው እንዴት እንደሚያደርጉ። ይቺ ልጅ ከመጣች ገና 3 ወሯ ነው። ነገር ግን የመጀመሪያ የሰውዬው ያመጣት ሰውዬ ለእናቱ እንዳመጣት ተናግሮ በስነ ስርዓት ደግሞ ቋንቋ እንደማትችል ግን ጥሩነቱ ደግሞ አስቡት። ማንም የማያውቃት ዜጋ ጥሩነቱ 1 ወር ከሌላ ሰው ጋር አምጥቶ ቋንቋ ከሚችል ሰራተኛ ጋር 1 ወር አስለምዷል። ልጅቷ ግን አልገባትም። ምክንያቱም አረብኛ በ1 ወር ውስጥ የምትለምዱት አይደለም። ስራው ራሱ በ1 ወር እንዴት ቀልጣፋ ሆናችሁ ራሱ በ1 ወር ሊለመድ አይችልም። ቋንቋ ትችላላችሁ ከተባለ ምንም ነገር ሊያግዟችሁ አይፈልጉም። ሁሉም ነገር ራሳችሁ አቃለው እንዳላችሁ እንድትሰሩ ነው የሚፈልጉት። እንዲህ የብዙ ልጆች አሁን እቺ ህይወቷ መስዋዕት አድርጋ ቤተሰቦቿ ትሰራለች ትለወጣለች ብለው እንዲህ ስንት ነገር ተደብቋል። እባካችሁ ተው። በራሳችሁ ዜጋ እንደዚህ አትፍረዱ። ጭራሽ ደግሞ ወንጀል ለመሸፋፈን አጠቃላይ ምንም ሜዲካል ምንም ነገር ሳይመረመር ሬሳዋ ደፍሯት ይሁን ምን አድርጓት ይሁን ምንም ነገር ሳይመረመር ወደ ሀገር ሬሳዋ ይላክ እያለ ነው ማለት ነው። ሬሳዋን እኔ በራሴ ወጪ ችዬ የገደላት ሰው እኔ ወጪን ችዬ ሁሉንም ነገር አገር እልካታለሁ። ሀገር ከገባች እቺ ልጅ ደሟ አከተመ ማለት ነው። ምንም ነገር ከዚች ሬሳዋ ከወጣበት ቀን ጀምሮ ሬሳዋ አንድ ሰው ከተቀበለ በኋላ ምንም አይመለከታቸውም። ኤምባሲዎችም ነፍሰ ገዳዩም ማንም አይመለከተውም ማለት ነው። እባካችሁ ቤተሰብ ከቻላችሁ የዚች ልጅ ቪዲዮ ሼር እያደረጋችሁ ብዙ ሰው ጋር እንዲደርስ ዝም አትበሉ። ስለ እህቶቻችሁ ለምታውቁ እኔ እውነቴን ነው ስለ አረብ አገር ሴት
ብዙ ነገር ማለት ይቻላል። ብዙም ነገር ተብሏል። እንዴ ስንት እህቶቻችን እዛ እንደ እብድ ሆነው በብዙ ችግር እንደገና ደግሞ ገና ከቢሮ ሲመጡ ምንድን ነው የሚደረጉት? እዛ ያለ ምግብ ያለ ውሃ፣ ሌላው ደግሞ የሆነ ችግር ሲደርስባቸው ሁላ አትጨቃጨቁ፣ አትደውሉ፣ እሰራለሁ እችላለሁ ብላችሁ ነው የመጣችሁት። አዎ እችላለሁ ብለው ከመጡ ግን የሆነ አደጋ ሲደርስባቸው ምንድን ነው ችግራችሁ ብላችሁ መጠየቅ ግድ ነው። እንዴት ነው ያገራችሁ? ዛሬ እኮ ይሄ ሰውዬ ሊገላት የቻለው እናንተ ስጋችሁን ችላ ስላላችኋት፣ ስላላዳመጣችኋት። እቺ ልጅ ብዙ ነገር አሳልፈ ይሆናል፣ ብዙ ነገር እና ብዙ ነገርም ተብሏል። እውነቴን ነው። እኔ ብዙ ነገር አይቼ መስራት አልፈልግም፣ በእንትን ማለት ነው፣ በስደት የሚመጡ እህቶቻችን ማለት ነው። በቃ ብዙ ነገር ተብሏል፣ ብዙ ነገር ተብሎ ምንም እንትን የለም። እና ግን ህይወት ልክ የኢትዮጵያውያን ህይወት ልክ እንደ ቀላል ልክ እንደ ቀልድ በቃ ዛሬ ሞተ ሬሳ ገባ የሆነ ነገር ተብሎ እንደ ቀልድ እየሞትን እየተረሳ ስለሆነ ስለሚያውቁ ነው። ማንነታችን በደንብ ስላወቁ ነው እንደዚህ እንደ ቀልድ ገድለው አሽገው ወደ ኢትዮጵያ ሬሳ እናስገባ የሚሉት። እንዴት ነው እናት አባት ኖርማል ምንም ያልሆነች ልጅ ንጹህ ልጅ አስመርምረው ሻንጣ ገዝተው ልብስ ገዝተው ብዙ መስዋዕት ከፍለው ስደት ልከው ሬሳ እንዴት ይቀበሉ? እንዴት ነው ሬሳ የሚቀበሉት? እንዴት ሳጥን ይቀበሉ? ሻንጣ አንጠልጥላ የመጣች ልጅ እንዴት በሬሳ ሳጥን ታሽጋ ትሄድ? እባካችሁ እህቶቻችን፣ እባካችሁ እራሳችሁን ጠብቁ። እባካችሁ እህቶቼ፣ እኔ ብዙ ነገር ብዙ ማለት ይቻላል፣ ግን ብዙ ልጆች አላችሁ አይምሯችሁ የምትነኩ ራሳችሁ የምታጠፉ። በቃ እኔ አንድ ነገር ማለት የምፈልገው የማያልፍ የሚመስል ቀን ያልፋል። ነገር ግን ዛሬን አስተውለን ተረጋግተን ቁም ብለን ማሰብ አለብን። እቺ ልጅ ምንም ባላጠፋችው ምንም ባላደረገችው ጭራሽ ስንት መከራ አይታ ፊቷ የሚመስል ነገር እዩት። ፊቷ እንዴት እንዳስመሰሏት እዩት። እውነቴን ነው። እኔ እንደ ዛሬ ስሜታዊ ሆኜ አላቅም። ብዙ ነገሮችን አይቻለሁ። ግን እንደዚህ ብዙ እህቶች ምን ችለው እንዳሉ ብታቁማ ነው። ብዙ እህቶቻችን እያንዳንዱ አረብ ሀገር የምትኖር ሴት እያንዳንዷ አንድ ደልቷት የምትኖር እኔ እንጃ ደልቷት የምትኖር ብትኖር እራሱ አለች ቢባል እራሱ የሆነ ነገር ያው ሙሉ አይሆንም። የትም ሆናችሁ ሙሉ ነገር አይሆንም። ግን ስንት ነገር ችለው ጭራሽ እንዴት እንገደል እንዴ? እናት ሬሳ ሲገባላት እናት ምን ትበል? ኧረ እባካችሁ ኤምባሲዎች የዚህን ሁሉ ሰው እንባ አንድ ቀን ይደርሳል። እባካችሁ ነገ እናንተም ትሞታላችሁ። ፍትህ ለዚህ ልጅ ፍትህ። ተው ነገ እህታችሁ ወንድማችሁ እንደዚህ ወጥቶ ሲቀር ምንም አይመስላችሁ? ምንም አይሰማችሁ? የእናንተ እህት ብትሆን የእናንተ ወንድም ቢሆን ምንም አይሰማችሁ? ስንቶቻቸው እዩት። እቺ ደግሞ ምንም አሰሪው ኤርፖርት ላይ ቀጥቅጣ ፊቷን ድብልዝልዝ አድርጋ የት ትደውል? እኔ አንድ ነገር ልንገራችሁ፣ ኢትዮጵያ ኤምባሲዎች፣ እያንዳንዱ ሀገር ያሉ ኤምባሲዎች እውነቴን ነው ከቢሮ ከወጣችሁ በኋላ ስልክ ስትደውሉ አንድ ያነሳሉ። ከዛች በኋላ ግን በጭራሽ ስልክ አያነሱ። ከዛ ደግሞ የሚሳደቡት ስድብ ሁላ ወይንም 3 ወር ሞልቶ እነሱ ገንዘባቸው ተቀብለው ከዛ በኋላ ካልሆነ በቀር በጭራሽ እናንተን ሊያዳምጡ እናንተን ሊሰሙ እናንተ ከችግር ሊያወጡ አይችሉም። አይፈልጉም። በጭራሽ ፍላጎቱ የላቸውም። ምክንያቱም እነሱ የሚያስቡት ገንዘባቸው ነው። ገንዘብ ግን ከገንዘብ ይልቅ ሰው ይበልጣል። ሰው እባካችሁ እህቶች የራሳችሁን ጠብቁ። ስደት የምትመጡ ልጆች እንዴት ነው የምመጣው? በምን መንገድ ነው የምመጣው? ማን ነው ያመጣኝ? እንዴት ነው የሚልከኝ ይሄ ሰውዬ?
ብላችሁ እንዴት ነው በዚህ ቢሮ መሄደው እንዴት ነው ብላችሁ አስቡ። በምን አይነት ቢሮ ነው የሚሄደው? ብዙ 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 ቢሮ የተዘጋ ቢሮ አለ ኢትዮጵያ ውስጥ ብዙ ችግር እና ይህንን ልል ነው ዛሬ የመጣሁት። ሰላማችሁ ይብዛልኝ። ራሳችሁን ጠብቁ። እንግዲህ እኔ እውነቴን ነው ምንም በቃ ማርያምን ፎቶዋን ሳየው በቃ ብቻ ግን እኔ እንጃ እናት ይሄንን ስታይ አባት ይሄንን ሲያይ ቆማ የመጣችን ልጅ በሬሳ ታሽጋ ሬሳዋን ታሽጎ ወደ ሀገር ሲገባ